ጤና ይስጥልኝ እንኳን ወደ 8ኛው ክፍል የእውነት ፖድካስት በደህና መጣችሁ። እውነት ፖድካስት የኢትዮጵያ ሴት ተመራማሪዎችን በተለይም በሶሻል ሳይንስ እና ሂዩማኒቲስ ዘርፍ ላይ የተሰማሩ ሴቶችን ለመደገፍ የተቋቋመ መድረክ ሲሆን ሴት ተመራማሪዎች ስራቸውን የሚያቀርቡበት ብር የሚፈጥሩበት የምርምር ስራቸው ውጤታቸውን ለሰፊው ማህበረሰብ የሚያደርሱበት እንዲሁም ደግሞ በፐብሊኬሽን እና ፖሊሲ ውይይቶች ላይ የሴቶች ድምጽ ጎልቶ እንዲወጣ የሚያበረታታ መድረክ ነው። ዛሬ እዚህ ስለ ስራዎቻችንና የምርምር ጉዟችን እንድንወያይ የባልደረባይና የእውነት አባል የሆነችው ኤልሻዳይ አብራኝ ትገኛለች። እኔ ቆንጅት ኃይሉ ባላለው በአዲስ አበባ ዩኒቨርሲቲ ንግድ ስራ ትምህርት ቤት ውስጥ በአስተማሪነት እና እንዲሁም በተመራማሪነት አገለግላለሁ። የእውነትም ኔትወርክ አባል ነኝ። በሙያዬ ቢዝነስ ኤጁኬሽን ዲግሪ የሰለጠንኩ ሲሆን ማስተርስ ኤምቢኤ እንዲሁም ፒኤችዲን ከቲልበርግ ዩኒቨርሲቲ ኔዘርላንድስ ሀገር ከሚገኘው ከሂውማን ሪሶርስ ማኔጅመንት ትምህርት ክፍል ውስጥ አግኝቻለሁ ተቀብያለሁ። ራሷን እንድታስተዋውቀን ደግሞ ባልደረባዬን ኤልሻዳይን ጋብዛለሁ። ኤልሻዳይ እንኳን ደህና መጣሽ። እስቲ ራስሽን አስተዋውቂ። ኦኬ ሶ እኔም የእውነት ሜምበር ነኝ እንዲሁም ደግሞ ኤርሊ ካሪር ሪሰርች ነኝ ሪሰርቸር ነኝ። ኤጁኬሽናል ባክግራውንድ ደግሞ በፖለቲካል ሳይንስ እንዲሁም ኢንተርናሽናል ሪሌሽንስ እንዲሁም ደግሞ ፒስ ኤንድ ሴኩሪቲ ላይ ነው። ሶ የስራ ልምዴም በዚህ ዘርፍ ነው። አሁን ከረንትሊ በኢንስቲትዩት ፎር ፒስ ኤንድ ሴኩሪቲ ስተዲስ ላይ ነው የምሰራው። እዛው ኢንስቲትዩት ላይ ነው የምሰራው ከአዲስ አበባ ዩኒቨርሲቲ ስር ላይ ያለው። በዚህም ደግሞ አካዳሚክ ፕሮግራሞች ላይ የምሰራለው እንዲሁም ሪሰርች ላይ ፖሊሲ ዳያሎግ በእነዚህ አስፔክቶች ላይም ማይ ወርክ ኤክስፒሪየንስ እዛ ላይ ልንመደብ እንችላለን። በአጠቃላይ አሁን የሪሰርች ኢንትረስቴም የመጣው ከነዚሁ ነው ከአካዳሚክ ባክግራውንድ ነው። ላይክ አሳይመንቶች ከተርም ፔፐሮች ከሱ ተነስተን ነው ወደዚህ የሪሰርች እንትን እያደገ የመጣው። ላይክ ሪሰንትሊ የሰራሁት ሪሰርች በአንኮንስቲቱሽናል ቼንጅስ ኦፍ ገቨርንመንት በሚለው ቶፒክ ላይ ነው። አሁንም ግን አፕካሚንግ ሪሰርች ደግሞ የፎከሱ እንዲሆን የሚፈልገው በቴክኖሎጂና የሶሻል ሳይንስ ሞር ስፔሲፊክሊ የሶሻል ሚዲያ ኤፌክት ላይክ ኮንፍሊክት ወይ ደግሞ በፒስ ቢልዲንግ በሚለው አስፔክት ላይ ማየት ነው የምፈልገው። ሶ ባጭሩ የኔ እንትን ይሄ ነው። አሁን አንቺም ትንሽ የራስሽን ስራ ሪሰርችሽን ኢንትረስት ኤሪያሽን ምን ሞቲቬት እንዳደረገሽ እንድትነግሪኝ። እሺ አመሰግናለሁኝ። የኔ የጥናት ልምዴ ብዬ የምለው ጀመረው ፒኤችዲ ትምህርቴን መከታተል ስጀምር ነው። በፒኤችዲ ትምህርቴ ያተኮርኩበት ጥናት ሴት በንግድ ላይ የተሰማሩ ሴቶች ኢትዮጵያ ውስጥ የቤታቸውን ኃላፊነትንና የስራን ኃላፊነት ወይም የንግድን ኃላፊነት እንዴት አድርገው አጣጥመው ያካሂዱታል የሚለውን ያን ኤክስፒሪየንስ የሚያጠና ነበር። የወርክ ላይፍ ኤክስፒሪየንስስ ኦፍ ማኔጅመንት ኤክስፒሪየንስስ ኦፍ ዊሜን አንትረፕረነርስ ኢን ኢትዮጵያ ነበርና ሞቲቬት ያደረገኝ ወደዚህ እንድገባ በወቅቱ ሁለት ትንንሽ ህጻናት ልጆች ነበሩኝ። ከትዳር በኋላ ልጆች ወልጄ ትንሽ ልጆች እያሉ የ3 አመት እና 1 አመት ተኩል ልጆች እያሉ ነው ወደ ፒኤችዲ ትምህርቱ የገባሁትና ያኔ የኃላፊነት ጨምሮ ነበር። የቤት ውስጥ ኃላፊነት፣ የልጆች መንከባከብ ኃላፊነት፣ ከስራዬ በተጓዳኝ ተጨማሪ ኃላፊነቶች ነበሩ። በዛም ደግሞ መካከል ለአጭር ጊዜ የቆየ የንግድ ስራን ወደ 50 የሚሆኑ ሴቶችን ለንግድ የተሰማሩ ሴቶችን ለማገዝ ገብቼ ግን የንግድ ስራን ጥቂት አይቼው ነበርና ብዙ ጊዜ ሊትሬቸር የሚነግረን የቤትና የስራ ጫና በጣም ሲበዛባቸው ሲበረታባቸው በሌላው ዓለም ማለት ነው ባደጉት በዌስተርን ካልቸር እዛ ውስጥ ያሉ ሰዎች ምናልባት እንደ አንድ መፍትሄ የሚወስዱት ያንን ትቶ ወደ ራስ ስራ መግባትን ነበርና እንደው ግን እውነት ይሄ ነገር መፍትሄ ይሆናል እንድጠይቅ ነበር ያደረገኝ። ምክንያቱም የንግድም ስራ ራሱን የቻለ አብሮ ተያይዞ የሚመጣ ብዙ ኃላፊነቶች ነበሩ። እሱን ባጭር በቆየች የንግድ ላይ ያለች ኤክስፒሪየንስ ለማየት ችያለሁ። እንደው ሰራሁም ባለል ብቻ ሞክሬ ነበረ።
ከዛም ደግሞ እንደ እናት እና እንዲሁም እንደ ተንከባካቢ ተጨማሪ ኃላፊነቶች በበዙበት ሰዓት ላይ ይሄንን ነገር በደንብ ማየት አለብኝ። ሴቶችን ምን ያክል አፌክት ያደርጋሉ ይሄና ግን ፎከሴ ነጋዴዎች ላይ ነበር። ከዛ በኋላም ፖስት ዶክተራል ሪሰርቸር ሆኜ ማስትሪክት ዩኒቨርሲቲ ውስጥ ሌላ ሪሰርች ውስጥ የመሳተፍ እድል ነበረኝ። ዌልቢንግ ላይ ነበር የሚያተኩረው፣ ሴቶች ላይ ነው። ኢትዮጵያን ውስጥ ያሉ በኤፍዲአይ ወይም ፎሪን ዳይሬክት ኢንቨስትመንት ከውጭ በመጣ ቀጥተኛ ኢንቨስትመንት የተመሰረቱ ድርጅቶች ላይ የሚሰሩ ሰራተኞችን ፎከስ የሚያደርገው በተለየ ደግሞ አበባ እርሻ ላይና አፓራል ቴክስታይል ኢንዱስትሪ ውስጥ ያሉ ሴቶችን ነበር። እንደዚህ እያለ እነዚህ የፈጠሩልኝ ኔትወርኮች ደግሞ ሌሎች ኢንተርናሽናል ግሩፖች ላይ አንድ 30 አገራት የተውጣጡ ሪሰርቸሮች የተሳተፉበት ኢንተርናሽናል ስተዲ ላይ መሳተፍ እድል ነበረኝ። እንዲሁም ሌላ ሪጅናል የሆነ የአፍሪካ ውስጥም ደግሞ አንድ 17 አገራት የተሳተፉበት ሌላም የጥናት ግሩፕ ውስጥ የመግባትና የመሳተፍ እድል ነበረኝ። እንግዲህ ሞቲቬሽኑ ይሄ ነው እና ኦቨር ዘ ይርስ እነዚህን አይነት ኤክስፒሪየንሶች ሊኖሩኝ ችለዋል። አንዳንዱን ነገር ደግሞ ወደ ውስጥ ስንነጋገር እናነሳዋለን። ምናልባት ወደ አንቺ ልመለስና አሁን ያነሳሽውን ጥናት ስትሰሪ እስካሁን ድረስ በነበረሽ ጥራት የሪሰርች ኤክስፒሪየንስ ምን ቻሌንጆችን ፌስ አድርገሽ ነበር? በእንዴትስ ተወጣሻቸው? ሶ የስ በዚህ እንትን አንደኛው ቻሌንጅ ለው የምችለው የሪሶርስ አቬለብል የሆኑ ሪሶርሶች ማግኘት ነው። ተማሪ ያለው በኢንስቲትዩሽኔ ብዙ እንትኖቹ ማቴሪያሎችን አክሰስ ማድረግ እችል ነበረ። ግን ይሄም ግን ሁሉንም አይደለም፣ ላይክ የተወሰኑትን አገኛለሁ። ግን ግራጁዌት ካደረኩ በኋላ ግን ላይክ ይሄኛው ስትራግል በጣም ነው የገባኝ። ማለት ብዙ እንትኖችን አክሰስ ለማድረግ በጣም ይከብዳል። ከሱም በተጨማሪ ደግሞ ፕራይመሪ ዳታ ኮሌክሽን ላይ ስናይ ኢንተርቪዎችን አሁን እነሱን ሴት ለማድረግ ከነሱ ስኬጁል ጋር መሄድና ደግሞ ከራሴ ዴድላይን ጋር መሄዱ አንዳንዴ ግራ ይገባኛል። ራሱ ላይክ እደርስበታለሁ አደርስበትም ያልኩ ራሽ ነው የሚሆነው አናሊሲሱ ማለት ነው። ከሱ በተጨማሪ ደግሞ አሁን ለምሳሌ ባለፈው ሪሰርች እንደነገርኩሽ አንኮንስቲቱሽናል ቼንጅ ኦፍ ገቨርንመንት ላና ይሄ ቶፒክ በጣም እየተጠና ነው። ኦፍ ኮርስ ሬሌቫንትና አሁን የሚያስፈልግ ቶፒክ ቢሆንም በጣም እየተጠናበት ነው። ስለዚህ በዚህ ቶፒክ ላይ አንግል መፈለግ ነበረብኝ። በጣም ብዙ አንግሎቹ ኦልሬዲ ኤክስፕሎርድ የሆኑ ናቸው። ስለዚህ ምንድነው ከዚህ ኮንትሪቢዩት ማድረጋው እና ምን አይነት አንግል በውስጥ ነው በደንብ አናላይዝ ማድረጋው የምችለው የሚለውን እሱም አንድ ቻሌንጅ ሆኖብኝ ነበረ። በራይቲንጉ ላይ ደግሞ አክቹዋል ራይቲንጉ ላይ ስናይ ደግሞ ኢኒሻል አርጊውመንቴና ሳነብ ያለው ኮንሰፕቹዋል ማረጋቸው አይዲያዎች ይለያዩብኛል። ላይክ ይሄ አርጊውመንት ማለት በዚህ ፔፐር ይሄን አርጊውመንት ነው ማውጣት የምፈልገው ብዬ ስገባ ከዛ በኋላ ግን አውትፑቴ ግን ወደ ሌላ የሚሄድብኝ ጊዜ አለ፣ ወደ ሌላ ዳይሬክሽን። ኦፍ ኮርስ እሱም አርጊውመንት ይኖራል፣ ግን ዳዝንት ቴክ ትልቅ ፖርሽኑን እሱ አይዘውም። በዚህም ግዴታ ማይ ፔፐርን ድጋሚ አናላይዝ እንዳደረግ ያደርገኛል። ይህም ደግሞ አገን ታይም ኮንሱም የሚያደርግ እንትን ነው። ሶ ከነዚህ እንትኖች ውስጥ አንዳንድ ቶፒኮቼ አንዳንድ ኢሹዎቼ እነዚህ ናቸው። ኦፍ ኮርስ የሌላም ይኖራሉ። እኔም ደግሞ አሁን አንቺ የምጠይቅሽ ይሄን ሪሰርች ስትሰሪ የተጠቀምሻቸው ሜቶዶሎጂካል አፕሮቾች ምንድን ናቸው? እንዲሁም ደግሞ ምን አይነት ቻሌንጆች ኤክስፒሪየንስ አድርገሻል? አሁን አንቺ ካነሳሽውም ጋር አብሮ ተያይዘው ይሄዳል። በእርግጥ የኔ ጥናት እስካሁን የሰራኋቸው ጥናቶች የተሳተፍኩባቸው ጥናቶች በአብዛኛው ያተኩረው የኔ የሜተድ ምርጫ፣ አንዳንዱ ግን በምርጫም ብቻ አይደለም ወደ ኳሊቴቲቭ ጥናት ያዘነብላል። ኳሊቴቲቭ ጥናቶች ወይም ደግሞ ሚክስድ ይሆንና ግን መጀመሪያ ላይ በኳሊቴቲቭ ጥናት ወይም ኤክስፕሎራቶሪ በምንለው ያለውን ነገር የበለጠ ተረድቶ እንደውም መሬት ላይ ያለውን ነገር ተረድቶ ወደ ሌላኛው የሚያድገውን አይነት አፕሮች የሚከተል ነው የሚሆነውና አንድም ጥናት ኤሪያዎቹ ብዙ ያልተሰራባቸው ገና ብዙ መታወቅ ያለበት በእኛ ሀገር ሁኔታ ኮንቴክስት አለ ብለን ስላምንን በዛ ነው የጀመርነው። በኤክስፕሎራቶሪ በምንለው ወይም ኳሊቴቲቭሊ ኢንተርቪው በማድረግ አንዳንድ ጊዜ ለሰዓታት የሚወስድ ከአንድ ሰዓትም በላይ የሚወስድ ኢንተርቪዎችን በማካሄድ የተደረጉ ጥናቶች ናቸው። ሁለትም ደግሞ የጥናቱ ኤሪያ ወይም ፎከስ ኤሪያው በደንብ ስለ ህይወታቸው ለመረዳት እንዳልኩሽ
ቤትና የስራ ህይወት ምን ይመስላል ብለን ስንል እያንዳንዱ ሴቶች ወይም የተሳታፊዎቹን ሴቶች የህይወት ልምዳቸውን their lived experience ብለን ምንለውን በደንብ መረዳት ስለ ጉዳዩም እንዲገባን ያንን ማውጣት አስፈላጊ ስለነበረ የነሱን ቮይስ በተለይ ደግሞ ሁለተኛው ፖስት ዶክተራል ሪሰርች ሆኜ የተሳተፍኩበት ጥናት ላይ ያ ፕሮጀክት ላይ ብዙ ስለነሱ ይወራል እንጂ በአበባ እርሻ ላይና በቴክስታይል ፋክተሪ ላይ ያሉ ሴቶችን ማለት ነው የነሱን ድምጽ የሚያጎላ ግን እነሱስ ምንድነው የሚፈልጉት የሚለውን ለነሱስ ለህይወታቸው ለዌል ቢንጋቸው ለደህንነታቸው የተሻለ ህይወት እንዲኖራቸው ተስፋ እንዲያደርጉ ወደፊት ምን ያስፈልጋል ምን ይፈልጋሉ የሚለውን ነገር ለማውጣት እነሱን በደንብ ማናገር ኳሊቴቲቭ የሆነው ወይም ኢንዴፕስ የሆነውን ምልከታ ማድረግ አስፈላጊ ስለነበረ አንዱ መንገዱ ራሱ ዲማንድ ያደረገው ነው እና እነዚህን በማየት ነው ግን ከዚህ ጋር ተያይዞ የሚመጡ ቻሌንጆች ነበሩ በተለይ ፖስት ዶክ ሪሰርቹ ላይ ኮቪድ ሰዓት ነበርና ልክ ኮቪድ ሲመጣ ሄዶ ፋክተሪው ላይ የሚሆን ፋርሙ ላይ ኢንተርቪው ማድረግ አስቸጋሪ ነበር የማይቻል ነበር ስለዚህ ወደ ምን ተሸጋገርን ወደ ስልክ በስልክ ኢንተርቪዎቹ ማድረግ ተለያየ መልኩ ኮንታክታቸውን አግኝቶ በስልክ ኢንተርቪው ማድረግና አሁን በአካል ይደረግ የነበረ ነገር ወደ ስልክ ሲቀየር ሉዝ የምናደርገው ነገር አለ ማናገኘው በአካል ስናይ ቁጭ ስንል አብረናቸው የምናገኛቸው ነገሮች ሉዝ እናደርጋለን ግን አት ሴም ታይም ደግሞ ያገዘንም ነገር አለ አንደኛ በቦታው ስንሄድ ያለን ሰዓት ሊሚትድ ይሆናል እኛንም እነሱም የሚመቻቸው ሰዓት ፈልጎ ኢንተርቪው ለመደራረግ ይሄ ግን አንዳንድ ጊዜ ሌሊት ማታ ሌት ኢንቱ ዘ ኢቭኒንግ ላይክ 3 ሰዓት የሚቀጥሩኝ ሰዓት ነበር ማታ ውህድለት እና በተለያየ ሰዓት ለነሱ በሚመቻቸው ሰዓት ኢንተርቪው እናደርግ ነበር እሱም ብቻ ሳይሆን ርቀት ላይ ያሉ ሴቶችንም ማግኘት ይቻላል አስቀድመን በበጀትና በጊዜ ሊሚቴሽን ፕላን ተደርጎ የነበረው ልንሄድ የምንችለው ተወሰነ ቦታ ነበር በስልክ ግን በመሆኑ የተለያየ ራቅ ያሉ ቦታዎች ላይ ፋርምና ፋክተሪዎች ላይ ያሉትን የተለያየ ሪጅንስ ላይ ያሉትን ቀድመን ፕላን ካደረግነው ውጪ የመድረስ እድል ሰጥቶን ነበረ እንዲህ አይነት ጥናቶች ሴንሲቲቭ ናቸው ባይ ኔቸር ሴንሲቲቭ ቶፒክ አላቸው እና የጥናት ኤሪያዎቹ እዚህ ትረስት ቢልድ ማድረግ ኢምፖርታንት ነበር ስለዚህ ልክ አንዴ ደውዬ ወዲያው እነሱን ማናገር አልችልም ነበር ደጋግሜ ያው ያንን ሪሌሽንሺፕ ከፈጠር ከነሱ አመኔታን ካገኘው በኋላ ነበርና ግን ከዛ በኋላ ደግሞ ምንደዋወል ምንጠያየቅም ነበር ጥናቱም ከተጠናቀቀ በኋላ እንዴት ነሽ ምንባባል ለበዓል መልእክት ምንቀያየርና ያን አስፔክቱን ወደዋለሁ ብዙ ጥናቶች እዚህ ላይ ያተኩራሉ ወይም እዚህ ኤሪያ ላይ እዚህ አፕሮች ላይ ያተኩራሉ ማለት ነው እንግዲህ እንደ ቻሌንጅ ያየሁትና መፍትሄ ያገኘሁበት ያንቺም ሳይድ ሰምቻለሁኝ እንደው ስራሽ ስታዩ አሁን አንዳንድ ጊዜ እንደዚህ የምናጠናቸው ጥናቶች ውጤታቸውን ስንመለከት አንቺ እስካሁን የሰራሽውን ስራ ፖሊሲ ላይ ያለውን ሚና ፖሊሲ ለውጥ ላይ ያለውን ሚና እንዴት ትመለከቻለሽ ቴንክ ዩ ፈርስት ኦፍ ኦል ላይክ ለኤክስፕላኔሽንሽን በጣም ቴንክ ዩ ለቻሌንጆቹ እኔ እስካሁን ላይክ እዛ ሌቨል ላይ አልደረስኩኝም ግን ብደርስ እንኳን አሁን በስልክ እንዳልሽው ላይክ አልተርኔቲቭ ኦፕሽኖችን ኤክስፕሎር ማድረግ ራሱ በጣም ኢምፖርታንት ነው ብያስባለሁ ሶ ለጤክሽን ጥያቄ አሁን እኔ ኤርሊ ካሪር ሪሰርቸር ነኝ ሶ ስራዬ እንደዚህ ላይክ ሃይ ሌቨል ፖሊሲ ኢምፕሊኬሽን አለው ብዬ አላስብም ገና እኔ አምስትል ላይክ ከሚሄደው የስራ ጋር ኮንትሪቢዩት ያደረኩኝ ነው ብዬ ነው ማስበው ሞስትሊ ፎከስ ያሁን ይሄ ኤቪደንስ ቤዝድ የሆኑ ሪሰርቾች እንዲሁም ደግሞ አድቮኬሲ ኤቪደንስ ቤዝድ የሆኑ አድቮኬሲዎች ላይ ፎከስ ማድረግ እንዲሁም ደግሞ አሁን ለሚሄዱ ፖሊሲ ዳያሎግ ይሁን ወይ ሪሰርቾች ላይ ላይክ የተቻለኝን ኮንትሪቢዩት ማድረግ እንጂ ገና እዛ ጋር ይደርሳል ብዬ አሁን አላስብም ኢን ዘ ፊውቸር ግን ሆፕፉሊ በዛ ሌቭል ላይ ኢምፕሊኬሽን እንዲያመጣ ብዬ ተስፋ አደርጋለሁ ኤቪደንስ ነው ዞሮ አንድ ቢልድ ያደረግሽው ነገር አለ በጥናት ውጤትሽና እንደኔ እይታ ደግሞ እሱም ቢሆን በተለያየ መድረክና በተለያየ ሌቭሉ ሊለያይ ይችላል ግን ሼር ቢደረግ እውቀት ነው ስቲል ኮንትሪቢዩሽን አለው እኮ ያንን ኮንትሪቢዩሽን ማጉላትና እንደው ሊደርሳቸው ለሚገባቸው ሰዎች አካላት ማድረስ ግን ወደ ኋላ መባል የሌለበት ነው ላለኝና አዎ ላይክ ኮንትሪቢዩሽኑም አንደርማይን ማድረግ ፈልጌ ሳይሆን ግን ደግሞ ትንሽ እንትን መሆን አልፈለኩኝም እዛ አደርሳለሁ ብዬም እስካሁን ላይክ
ባውን ባለውበት እዛ ይደርስልኛል ሃይ ሌቭል ፖሊሲ ቼንጆች ላይ አመጣለሁ ብዬ ባላስብም ግን እዛ ለማድረግ ግን ስትል እጥራለሁ ሶ ማይ ጎል ኦፍ ኮርስ እዛ ነው ግን ፎር ናው አም ጀስት በተቻለ ባገሜ ኮንትሪቢዩት ማድረግ ላይ ነው ሶ በእኔ በኩል ይሄን ይመስላል ባንቺ ጋርስ ያሉሽ ኢምፒሪካል ፋይንዲንጎች ምንድናቸው ፖሊሲ ሬሌቫንስ ወይ ደግሞ ለፖሊሲ ኮንትሪቢዩት የምታረጊው የሚያረጋው ብለሽ የምታስቢው በዋናነት እንደ ኢምፒሪካል ፋይንዲንግስ ብለን ምንላቸው ዋናዎቹን ለምሳሌ በሁለት መስመር እንኳን ብናያቸው የፒኤችዲ ጥናቴን እንዲሁም በኋላ የተሳተፍኩበትን የሪሰርች ፕሮጀክት ብናየው በተለይ ከኋላው ብጀምር ብዙ ጊዜ በዚህ በቀጥተኛ ኢንቨስትመንት የሚመጡ ስራዎችን ወይም የሚቋቋሙ ድርጅቶች በጣም የሚወራላቸው በአብዛኛው የሚፈጥሩት የኢምፕሎይመንት ኦፖርቹኒቲ ነው ወይም ስራ ይፈጥራሉ ተብሎ ይታሰባል ወይም እሱ ይወራል ብዙ ጊዜ እና በመንግስትም ሪፖርቶች ላይ የምናያቸው ወይም ሌሎችም ላይ በኢንቨስትመንትም ሪፖርቶች ላይ እንደ ኢምፓክት ሲታይሱ ስራ የያዙት ሴቶች ቁጥር ናቸው ከዛ ባሻገር ግን ከዛ ባለፈ ግን ከቁጥር ባለፈ እነዚህ ሴቶች ምን ያክል እሺ መተዋል ስራ ተቀጥረዋል ግን ምን ያክል ህይወታቸው ተሻሽሏል ምን ያክል ተስፋ ሰጪ የሆነ ነገር አግኝተዋል ይሄንን ስራ ወይም በመቀላቀላቸው የምን ኢምፕሎይመንት በማግኘታቸው የሚለውን ለማየት ይችላል እና የሚሰሩበት በአንደኛ ያገኘነው የሚሰሩበት አስቸጋሪ የስራ ኢንቫይሮንመንት ነው ወርክ ኢንቫይሮንመንቱ አስቸጋሪ ነው አንዳንዱ ረጅም ሰዓት መቆም አለው አንዳንዱ በተለይ አዋርሻ ላይ የሚሰሩት ኬሚካሎች ጋር የመገናኘት ሁኔታ ለሱ ደግሞ ሲሆን ወደ ጤናም የፊዚካል የሆነ የጤና አካላዊ ጤናቸውንም አፌክት ያደርጋል የአፓረልና ቴክስታይል ላይ ያሉት የጨርቃ ጨርቅ ፋክትሪውም ላይ የሚሰሩትን ሴቶችም ስናይ አንዳንድ ብናኞች አሏቸውና በሱም ተያያዥነት የሚመጡ የጤና ችግሮች አሉ በአብዛኛው ደግሞ ይሄ በመቆምና ብዙ ሰዓት በመቀመጥ ተያይዘው የሚመጡ የኩላሊት ኢንፌክሽን አለኝ እንደዚህ ያለኝ የሚሏቸው ሴቶቹ ሪፖርት የሚያደርጓቸው የጤና ሁኔታዎች አሉ ከዛም ባሻገር ደግሞ የወርክ ሪሌሽንሺፕ ላይ ያለ ያሰሪና ሰራተኛ ያለቆች የሱፐርቫይዘሮች በተለይም ደግሞ ከውጭ ሀገር የመጡ ኤክስፓትሪት ምንላቸው ማኔጀሮች ጋር ያለ ሪሌሽንሺፕ በተወሰነ ደረጃ የካልቸራል ልዩነቱ የሚፈጥረው የቋንቋ ልዩነቱ የሚፈጥረው እና ግን በአብዛኛው ደግሞ ሴቶቹ እኛ እንደ ሰው ባለመታየት አንዳንዱ ቃላቶች የሚጠቀሙባቸው እንዲያውም እንደሱ ነው እንደ ሰው አዩንም ይንቁናል የመሳሰሉ ነገሮችና ያ እንግዲህ ዌልቢንግን ስንመለከተው ጥናት ውስጥ በሁሉም አንግል ነው ለማየት ይፈልግነው የአካላዊ ደህንነታቸውን ብቻ ሳይሆን ሳይኮሎጂካሊ ረፍት አግኝተዋል ወይ ወደፊትስ ተስፋን የሚሰጣቸው ሆኗል የሚሉውን ሳይኮሎጂካል ኢንስትሩሜንታል ሆኖንም አክቹአሊ በቂ ገንዘብ ያገኛሉ ወይ ኑሯቸውን ዛሬ ለመኖር ያግዛሉ የሚሉትን ለማየት ይችላል ነበርና ያንን በተመለከተ ጥሩ ሁኔታ ላይ እንዳልሆኑ ነው የተረዳ ነው ሴቶቹ ስለዚህ የሚሉትን ማዳመጥ ምናልባት ለፖሊሲ ሜከርስም ቁጥር ብቻ ሳይሆኑ ከቁጥር ባሻገር እነዚህ ሴቶች የሚያስፈልጓቸው ለመኖር የሚያስፈልጓቸው ብዙ ጊዜ በመንግስት አሁን ብዙ እየተባለ ግን ደግሞ ስራ ላይ ያልዋለ ሚኒመም ዌጅ የሚባለው ቢያንስ ሊያኖራቸው የሚችል አይነት ክፍያ አግኝተው ስራቸውን እንዲሰሩ በእነሱ ጫንቃ ላይ የሚገኝ ትርፍ ከሁሉም ወገን ወደ እነሱ ደግሞ በተወሰነ ደረጃ ሪኢንቨስት መደረግ አለበት ስራ ሁኔታቸውን በማሻሻል የኑሯቸውን ሁኔታ በማሻሻል የሚለውን ያየንበት ነው ወደ ወርክ ላይፍ ማኔጅመንት ያለን ኤክስፒሪየንስ ስናይ ደግሞ አንድ ሁልጊዜ የምለው የሴቱ ኃላፊነት ተደርጎ መወሰድ አለና ግን ሁሉም ባለድርሻ አካላት የራሱን ቢወስድ የቤቷንም ስራ መሙላት የልጆችንም መንከባከብ ኢቭን ቤት ውስጥ ያሉ አጋዦችንም መከታተልና መቆጣጠርና አንዳንድ ነገሮችን በዛ ውስጥ የሚፈጠረውን ክፍተት የመሙላት እሱ ደግሞ የሚያመጣውን ስራ ላይ የሚያመጣውን ጫና የራሱ አድርጎ የመተው ይሄ በሃውስሆልድ ሌቭልም አለ በቤተሰብ ደረጃም አለ በኮሚኒቲውም ላይ ብዙ ነገር ከሴቷ መጠበቅ ይሄ የሴት ስራ ነው ብሎ የማሰብ የሴት ኃላፊነት ነው ብሎ የማሰብና ሁሉን ነገር ለሷ የመተው አለና በየደረጃው ኃላፊነት መውሰድ ያለባቸው ሰዎች ሼርድ መሆን አለበት ኢንስቲትዩሽንስ ለምሳሌ አንዱ አውትካም ላይ እናየዋለን የስራ አውትካም ወይም ደግሞ ውጤታማነት ላይ ስራ ውጤታማነት ተቀጥረው ሲመጡ እንዲህ አይነት የቤት ስራ ጫና ካለባቸው ኃላፊነት የመንከባከብ ጫና ካለባቸው መጥተው ስራ ገበታቸውም ላይ ስኬታማ ላይሆኑ ይችላሉ ስለዚህ በተወሰነ ደረጃ ድርጅቶችም ቀጣሪ ድርጅቶችም የራሳቸውን ድርሻ መውሰድ አንድ ጥሩ
ለውጥ ምለው እኔም ጥናቴ ከተሰራ በኋላ ያየሁት መንግስት በፖሊሲ በፕሮክላሜሽን ወጥቶ የመንግስት መስሪያ ቤቶች የህጻናት ማቆያ ማቋቋም አለባቸው የሚለው ጥሩ ስቴፕ ነው። በጣም አፕሪሺየት የሚደረግ ስቴፕ ነው። ግን አሁን ደግሞ መታየት ያለበት እያገዘ ነው ወይ፣ በምን መልኩ ነው የተሻለ ያግዘው የሚለውን እሱን ማየት። እንደገና ደግሞ ይሄ የመንግስት መስሪያ ቤቶች ናቸው። የግሎች ውስጥ ምን ማድረግ አለባቸው ማስገደድ ባይቻልም፣ ግን ደግሞ ለግሎች ውስጥ የቢዝነስ ኬዙን ቢያዩት ለእናንተም እኮ ያተርፋል፣ ያዋጣል ሰራተኞቻችሁ መንከባከብ የሚለውን ቢያዩት። ሶ ፖሊሲ አት ዲፍረንት ሌቨልስ በመንግስት ደረጃ ሳይሆን እንደው በድርጅቶችም ያሏቸውን ፖሊሲዎች እንዲመለከቱ ፍሌክሲብል እንዲሆኑ ሴቶች ልጆቻቸውን 6 ወር ድረስ ማጥባት አለባቸው ይባላል። የወሊድ ፍቃድ 4 ወር ነው፣ ለዛውም 1 ወር ቀድሞ ከወሊድ በፊት የሚወሰድ ነው። ስለዚህ 2 ወር ከየት ይመጣል? ከማን ይመጣል? ሶ በአንደርስታንዲንግ ሴቶቹ አንዳንድ ጊዜ ከራሳቸው ፍቃድ ይወስዱታል ወይ ከማኔጀር ጋር ባለ አንደርስታንዲንግ። ይሄን ሳታረግ ስትቀር ግን ምን ይሆናል ማለት ነው? ወይ ብትወጣ ብትገባ ስትታይ ፐርፎርማንሷ ላይ ኢምፓክት አለው። ስለዚህ ካሪየር ግሮዟ ላይ ወይ ፕሮግሬሽን ላይ ነገ ሙያ እድገታቸውን በተመለከተም እዛ ላይ ደግሞ ማነቆ ይሆናል ማለት ነው። ሶ ሰፋ አድርገን ብናየውና መውሰድ ያለብንን ኃላፊነት እንደ ማህበረሰብም እንደ ቤተሰብም እንደገና ደግሞ እንደ ኢንስቲትዩሽንም ስትራክቸር እንደ አላቸው እንደ ተቋማትም ማሰብና መጋራት አለብን የሚሉ እንግዲህ ዋና ዋናዎቹ አርዝሜው ከሆነ አላቀበለ ነው። በጣም በደንብ ነው ያብራራሽው እና ላይክ የምታነሻቸው the points በጣም መነሳት ያለባቸው በደንብ አቴንሽን መሰጠት ያለባቸው ነገሮች ነው ብዬ አምናለሁ። ግን በዚህ ላይ እንዳለን አሁን ለምሳሌ አንድ ኬስ አለሽ ላይክ አንድ ይሄ ነገር በቃ በደንብ መውጣት አለበት ብሎ እንዲያውም ሞር ያነጋጋሽ የአንድ ሰው ስቶሪ ወይ የአንድ ሰው ኬስ ስተዲ ይኖርሻል እንደስ ሪሰርች ጎልቶ የሚታይሽ ካል ነው። ኦፍኮርስ ሁሉም ኢምፖርታንት ናቸው። በስ ጀምር አንዲት ኬዝ እንኳን ብሎ ነጥሎ ማውጣት ለምሳሌ አሁን በቅርብ የድራፍት ያደረግነው አንድ ያለ ሪሰርች ለምሳሌ የ3 ሴቶችን ኬዝ ይዛል አንድ ብቻ ሳይሆንና ሌላው አንዱ የተማርነው በተለይ የዚህ ዌልቢንግ ጥናቱን ስንመለከት ብዙዎቹ የሚጋሩትን አነሳሁ እንጂ አንዳንዶቹ በዚህ ስራ ላይ በመምጣታቸው ትንሽ ልምድ ወስደው ልምድ ማለት ስራው አስፈላጊ እንደሆነ ስታብሊሽ አድርገው ወይም ደግሞ አዎ ያስፈልጋቸዋል ምንም እንኳን መተው ተስፋ አስቆራጭ አሁንም ተስፋ አስቆራጭ የሆነ ህይወት ውስጥ ያሉ ቢኖሩም እየሰሩም ማለት ነው። ግን ደግሞ መተው ይሄን ስራ በማግኘታቸው ቢያንስ ተስፋ እንዲያደርጉ አሁን እዚህ ጋር እኮ ሙያ እየለመድኩ ነው ሙያ እየተማርኩ ነው ስለዚህ ነገ ጠዋት ወጥቼ ይሄንን እንሰራበታለሁ የሚሉ እንደገና በመምጣታቸው በተለይ አንዳንዶቹ ከገጠር አማ ቦታዎች ላይ ወደ ከተማ መተው ነው ይሄን አንዳንድ ስራዎችን የሚሰሩትና ያ መሆኑ ደግሞ ምናልባት የተሻለ ኤክስፒሪየንስ እንዲያደርጉ የላይፍ ኤክስፒሪየንስ እንዲኖራቸው ተለያዩ ኦፖርቹኒቲዎች እንዳሉ እንዲያዩ የሚያረጋቸውና ስለዚህ ተስፋ እንዲያደርጉ የሆኑ ሴቶች እንዳሉ ሁሉ ወይም ለዛ እንዳገዘ ሁሉ ኤምፕሎይመንቱ አንዳንዶቹን ደግሞ አይ በቃ እንደው ከጆዳፍ ሆነብኝ ይሄንን ትቼ አቋርጬ በጣም አንድ ምናልባት አሁን ተዝ ያለኝ አንዷ ከአረብ ሀገር መታ እዚህ ይሄን ስራ አግኝታ አንድ ልጅ ወልዳ እየኖረች ነው ከልጇ አባት ጋር አብራት ኖርም ተለያይታለች። አሁን ግን ኑሮ በጣም ስለከበዳት እንግዲህ ተቀጣሪ ሰራተኛ ናት። ይሄ አሁን ብዙ ጊዜ በሌላው በሰው አይን እንደሆነ የሚታየው ከቤት ወጣች ወይ ምናልባት ከርሻ ወጥተው እንደዚህ አይነት ኤምፕሎይመንት ውስጥ ከገቡ እንደ ተራመዱ ወይም ለውጥ እንዳመጡ ነው የሚታሰበው። ግን ህይወቷን ስታጋራን አይ በቃ አሁን ስለቸገረኝ አሁን ምለብሳቸው ልብሶች ራሱ ከዛሬ 10 አመት በፊት ከአረብ ሀገር ስመጣ ይዣቸው የመጣዋቸው ናቸው። ልብስ ገዝቼ መልበስ አልቻልኩም። አሁኑ በጣም ያሳስበኝ የልጅ ሁኔታ ነው። እንዴት አድርጌ ላሳድጋት ላስተምራት ምን ላብላት ብዬ ነው ማስበው። ስለዚህ ይሄንን ስራ ትቼ ወጥቼ አረብ ሀገር ተመልሼ አሁን ትንሽ ገንዘብ ባገኝ አረብ ሀገር ተመልሼ መሄድ ነው ፈልገው እና ትንሽ ልጄን እሱ ባይሳካልኝ እንኳን ከዚህ ወጥቼ የቤት ሰራተኛነት መቀጠር ነው። እንግዲህ ኢማጂን ወደ ቅጥር ኤምፕሎይመንት ገቡ ስንል እንግዲህ የተሻለ እድል ገጠማቸው ነው የምንለው እና ወደ ቤት ሰራተኛነት ቢያንስ እዛ በልቻ አድራለሁ ልጄን ለሰው ሰጥቼ ማድረግ ፈልጋለሁ አለች። ስለዚህ እንደው
ሌላው እይታ በሪፖርቱም በምኑም የሚጠቀሰውን አይነት የሴት ህይወት መሻሻልን ስትመለከቱ ይሄ መሻሻል ሊሆን አይችልም፣ ወደ ኋላ መመለስ ሊሆን ይችላል ብዬ አስባለሁ። እና እንዴት ነው እንዲሰራላቸው ምናደርገው? እንዴት ነው ይሄ ኤምፕሎይመንት ለነሱ ህይወት መሻሻል ምክንያት ሊሆን የሚችለው? እና ገና አልሆነም። እንደ ቁጥር ብቻ ሳይሆን እንደ ሰው የምንያቸውና ይሄ ኤምፕሎይመንት የእውነት ህይወት አሻሽሏል ወይ፣ የህይወት ቀይሯል ወይ፣ ምንስ ቢደረግ ትንሽ ኑሯቸውን ካለበት አስቸጋሪ ሁኔታ ፈቀቅ ልናደርገው እንችላለን የሚለውን እንዲታሰብበት እንደው ይህንን ሪኮመንድ እንድናደርግ ካየንባቸው ኬዞች መካከል አንዱ ሁሌም ውስጥ የቀረ ኤክስፒሪየንሷን ነው። ይሄን ሶ ኦነስትሊ አሁን የነገርሽን ላይክ በጣም ሀርት ብሬኪንግ ነው፣ አት ዘ ሴም ታይም ደግሞ ኢንስፓይሪንግ የሆነ ነገር ነው። እና ቢንግ ኤብል ለዚህ ሁላ ሴቶችም የእነሱን ቮይስም ወደ ስቴጅ ለማምጣት ወደ መድረኩ ማምጣት ራሱ ትልቅ አቺቭመንት ነው ብዬ ነው ማምነው። ማለት ዳትስ ዘ ፈርስት ስቴፕ አይደለ? ግን በዚህ ላይ እንዳለ ነገር አሁን ፎሎ አፕ ወርክሽ ምንድን ነው? በዚህ እንዴት አድርገሽ መቀጠል ነው የምትፈልጊው ከዚህ በኋላ? ሜቢ በስራም ይሆናል በሪሰርች ላይክ በየትኛው መቀጠል እንዴት አድርገሽ መቀጠል ትፈልጊያለሽ? እንግዲህ የመጣሁበት መንገድ እስካሁን የተሳተፍኩባቸው ሪሰርቾች ብዙ ነገሮችን እንዳያርገውኛል፣ ብዙ ነገሮችን እንዳቅ አድርገውኛል። መቀጠል ምፈልገው ከዚህ መቀጠል ምፈልገው እና በደንብም ደግሞ አትኩሬ ፎከስ አድርጌ መስራት ምፈልገው በኬር ኢኮኖሚ ወይም ደግሞ አንፔድ ኬር ኤንድ ዶሜስቲክ ወርክ በእንግሊዝኛው ምንለው የማይከፈልባቸው እና የቤት ውስጥ ስራዎችን ነው የሚለው። እንግዲህ ቀጥታ ሲተረጎም ብዙ ጽሁፎች ላይ የምናገኘውና እዛ ኤሪያ ላይ በደንብ መስራት ፈልጋለሁ። ኮቪድ-19 በመጣ ሰዓት ብዙ እውነታዎችን ለዓለም ለኛ ብቻ አይደለም ለዓለም ግልጽ እንዲሆን አድርጓል። ይሄ አይነት ስራ የማይከፈልባቸው ስራዎች የምንላቸው ዲስፕሮፖርሽኔትሊ ወይም በጣም ባልተመጣጠነ ሁኔታ ሴቶች ላይ እንዳረፈ አሁንም ኢቭን ተምረዋል፣ ስራ ኃላፊነት አለባቸው፣ እንደ ሞደርን ነው ምንለው አሁን እዚህ ላይ ሆነን በፊልምም በምንም የምናያቸው ውጭ ሀገር ያለውን ህይወትም ኮንቴክስትንም ኢቭን ሪሰርች የሚያደርጉ የሚነግሩን በጣም አሁንም የሴቶች ላይ የበዛ ነው። ያ ደግሞ በራሱ ይዞ የሚመጣው ነገር አለ። ጫና ወደፊት እንዲሄዱ ምንፈልጋቸውን ሴቶች በፕሮፌሽናሊም ወደፊት እንዲሻገሩ ምንፈልጋቸውን እና ሌላም በህይወት ላይ በጤናም ላይ እንደ ግለሰብም ኢምፓክት አለ ዌልቢንግ ላይ ማለት ነው። ስለዚህ ይህንን ፈርዘር ማየት ፈልጋለሁ። ያልታዩ ብለን ምንላቸው አሁንም ቅድም ያነሳሁት የቆምንበት የሴቷ ነው የሚለው ደረጃ ነው። በነገራችን ላይ የሴቷ ነው የሚለው በማህበረሰቡ በወንዶች ብቻ በድርጅቶች ብቻ አይደለም፣ በእኛም በራሳችን በሴቶችም ያደግንበት ስለሆነ የኔ ነው ብሎ የመውሰድ አለ። በራሱ ችግር አለው ብዬ አልልም፣ ግን መጋራትን ግን መልመድ መቻል አለብን። መጋራት ሴቶችም በቤታቸው ውስጥ ከልጆቻቸው ጋር ልጆች ካሉ ከአጋሮቻቸው ጋር ከባለቤቶቻቸው ጋር ኤኒባዲ ቤት ውስጥ ያለ ሰው መውሰድ ያለበትን ሼር መውሰድ እንዳለበት እና ያ ደግሞ ሴቷን ህይወት ማቅለል አለበት። ህይወቷን ኑሮ ጫና ሸክም ማቅለል አለበት። ይህ እንግዲህ በከተማ ኮንቴክስት ስንመለከተው፣ ወደ ገጠር ስንመለከት ደግሞ በጣም ብዙ ቻሌንጆች አሉ። ይህንን ስናይ ውሃ ሄዶ ቀርቶ መምጣት ረጅም ሰዓት የሚፈጅባቸው አካባቢዎች ምናልባት ውሃ አክሰስ አካባቢያቸው እንዲኖር ማድረግ የሴቷን ጫና መቀነስ ነው። እዚህ ይህንን ሰፋ አድርጎ ማየት እናቶችን ብቻ ሳይሆን ደግሞ በገጠር አካባቢ ልጆች ወጣት ሴት ልጆችም ከትምህርት ቤት ቀርተው ከወንዶቹ ወደ ኋላ የሚቀሩበት ትምህርት እድል ማያገኙበት እና ከብዙ ነገር የሚሰናከሉበትም ይሆናልና እዚህ ላይ አሁንም ገና አልታዩ ነገሮች አሉ ብዬ ስለምል ኬር ኢኮኖሚው ጋር በተያያዘ በተለይ ምን መደረግ አለበት ይሄ ኤኩዊታብሊ ዲስትሪቢዩትድ እንዲሆን ቢያንስ በሌሎችም ሼሩን መውሰድ ያለበት ግሩፕ እንዲወስድ በማህበረሰብ ውስጥም እንደገና በድርጅቶችም እንደ ማኔጅመንት ፕሮፌሽናል ድርጅቶችስ ምን ማድረግ አለባቸው የሚለውን እያደረጉ ያለውስ ነገር ምን ያክል ኢምፓክት አለው የሚሉ ጥናቶችም ላይ ለምሳሌ የቻይልድ ኬሩ ነው የድርጅቶች መንግስት ያቋቋመው ቻይልድ ኬር ምንመለከት ያ ቻይልድ ኬር እንደው ምን ያክል እያገዘ ነው፣ ምን ያክል መሻሻሎች ያስፈልጉታል የሚሉትን ማየት ሊሆን ይችላል። በእነዚህ ዙሪያ ላይ መቀጠል ፈልጋለሁና
የእውነትም ለውጥ ሊያመጡ የሚችሉ ኮንቨርሴሽን ስታርተር የሆነ የጥናት ውጤት ይዤ በመጣ ወይም እዛ ላይ ብሳተፍ የሚል ፍላጎት እና ተስፋም አለኝ። ወደዛ ቀጥላለሁ ብዬ እላለሁኝ። እንግዲህ ወደፊት ለራሴ የሚታየኝ እሱ ነው። ላንቺስ አሁን እኔን አወራን፣ ያንቺስ እንደው በቀጣይ ምን ታስቢያለሽ? ለራስሽ ብቻ አይደለም እንደው ለሚመጡ ወጣት ሪሰርቸሮች ያንግ ጀነሬሽን ምንላቸው ወይም ኔክስት ጀነሬሽን ሪሰርቸርስ ልንል እንችላለን። እንደው ምን ነገሮችስ ቢሻሻሉ እኔ በዚህ ቀጥላለሁ እንዲህ አይነት ነገሮች ለውጦች ቢኖሩ ምትዩ ነገር እስካለ? ሶ አይ ቲንክ በዚህ አይዲያ ላይ መጀመሪያ ሞር ኢንተርዲሲፕሊነሪ አፕሮቾችን ኢንተግሬት ብናረግ ብዬ አስባለሁ። ማለት ላይክ ሁሉም ሪሰርቸር ካሉት ከባውንደሪያቸው ላይ ለመውጣት ሬዲ መሆን አለብን። ፎር ኢንስታንስ አሁን ለምሳሌ አንድ ቶፒክ አሁን ፒስ ብናወራ እዛ ውስጥ ስንት ኢንተርሌትድ ፋክተሮች አሉ። በኮንፍሊክት በክላይሜት ቼንጅ የምናወራ በማይግሬሽን ማለት ኤቭሪቲንግ ኢዝ ኢንተርትዋይንድ አይደለ? ስለዚህ ሌላ ዲሲፕሊን ጋር ክሮስ ኦቨር አድርገን ከነሱ ጋር ኤክስፕሎር ማድረግ በነሱ አንግል ማየት ኢምፖርታንት ነው ብዬ አስባለሁ። ኢቨን አሁን ለምሳሌ ከናቹራል ሳይንስ ጋር ፎር ኢንስታንስ ሪሰንትሊ እንዲያውም ያነበብኩት አርቲክል አለ ሙሉ ርዕሱን ባላስታውሰውም ስለ ሳይቦርግስ ነው የሚያወራው፣ ግን ከሶሳይቲ ጋር ያለው ሪሌሽን። ሶ ሳይቦርግ ኢዝ ላይክ ግማሽ ሮቦት ግማሽ ሰው። ብዙ የሳይፋይ ቡኮች ፊልሞች ላይ አለ። ሶ እሱ አሁን ኤግዚስት የሚያደርገው ሶሳይቲ እንደዛ ነው ብሎ ነው አርጊው የሚያደርገው። እና ማለትም በቃ እኛ ያለን የቴክኖሎጂ ላይ ያለን ዲፔንደንስ በጣም ኢንክሪዝ እያደረገ ነው። ስለዚህ እንዴት ነው የኛ የሶሻል ላይፋችን ኢምፕሊኬት የሚያደርገው የሚለው ማለት ነው። ሶ ኢት ዋዝ ቬሪ ኢንትረስቲንግ ኦፍ ኮርስ አርጊው ማድረግ ይችላል በዛ ቶፒክ። ግን ሶ እንዳት ፊል ላይተን በቃ መመራመር ኢንስቴንስ ኦፍ ኮርስ ሲቸችን መመራመር ከሌላ አንግሎችም ለማየት ፈቃደኛ መሆን አለብን ብዬ አስባለሁ። እንዲሁም ደግሞ ሞር ኢንካሬጂንግ የሆነ ኤንቫይሮንመንት ሞር ኦፕን ስፔስ በቃ ፍሪሊ ለማውራት ፍሪሊ አይዲያዎችን ኤክስፕሎር ለማድረግም ኦፖርቹኒቲው እንትን ማለት አለበት ብዬ አስባለሁ። ሌላም ደግሞ I guess most research outputዎቻችንም ለአካዴሚሽንስ ብቻ ሳይሆን ለፖሊሲ ሜከርስ ኢቨን ለኮሚዩኒቲ እነሱ ኢዝሊ አንደርስታንድ እንዲያደርጉ ትራንስሌት ማድረግ አድቮኬት ማድረግ መቻል አለብን ብዬ አስባለሁ። አሁን ዩር ወርክ አሁን ለኮሚዩኒቲ በጣም እንትን ያደረገ ነው አይደል? የወረደ ነው ማለት በደንብ ትራንስሌት መደረግ የሚችል ወርክ ነው። ሶ እንደዚህ ወርኮችንም ሞር መጨመር ኢንካሬጅ ማድረግ አለብን ብዬ አስባለሁ በኔ ሳይት። በጣም ጥሩ ፖይንቶች ናቸው እና እስማማለሁ። በተለይ ትራንስሌቲንግ የሚለው ላይ ለኮሚኒቲው ቀረብ ብሎ ብዙ ጥናት ውጤቶች ተሯሩጠን ፐብሊሽ ማድረግ አካዴሚክ ፐብሊኬሽኖች ላይ ምናምን ነውና ኢቭን ስናቀርበውም አካዴሚክ ኮንፈረንሶች ላይ ነውና ከዛ ውጭ የሆኑ ፕራክቲሽነሮች ያሉበት ወይም ሌላው ኮሚቴ አባላት ያሉበት ላይ መቅረቡ እውነት ነው ላለው እና እንዳላነሳሻቸው ደግሞ እውነትም ጥሩ ፕላትፎርም ነው አይደለም? ለኢንተርዲሲፕሊነሪ ቢሆን አንደኝ የምንተዋወቅበት አብረን ነው ክሮሲንግ ኦቨር ሰርቴን ያው አርቲፊሻል የተሰሩ ላይ እነሱን አድርጎ ኮላቦሬት ለማድረግ እድል የሚፈጥር ነው ብዬ እላለሁ። እንግዲህ እንደ አባል አንዱ ፕሮባብሊ ፖቴንሻሊ ቤኔፊት የምናደርግባቸው መንገዶች እነዚህ ናቸው ይላል። የእውነትም አላማ ይሄ ስለሆነ ላለው ጥሩ ነው። እንዳቅሽ ድሉን ፈጥሮልኛልና ይሄ ሴሽን በጣም ደስ ብሎኛል። አብረን ቁጭ ስላለን ለነበረን ጊዜ አብሶሉትሊ ላይክዋይዝ ብዙ ምንትኖችም ተምሬያለሁ እማራለሁ ሆፕፉሊ ኢን ዘ ፊውቸር ሶ ቴንክ ዩ። እሺ ተመልካቾቻችን ዛሬ በነበረን ቆይታ አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። በቀጣይም እንደዚህ የእውነት አባላት የሆኑ ሪሰርቸሮች ተገናኝተው ስለ ስራዎቻቸው የሚወያዩበትን መድረክ ትጎበኛላችሁ፣ ትመጣላችሁ ብለን ተስፋ እናደርጋለን። እናመሰግናለን።